የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። አንተ አግባኝ እንጂ ሰላም አላ ይሰጠናል አላ ሰላም አላ ነቢ ሰላም አላ አማላ ረሱል ሰላም አላ ሰላም ሰላም አላ ይኮላ ሰላም አላ አንተ አግባኝ እንጂ ሰላም አላ ይሰጠናል አላ ያሳደገው ሰላም አላ ፊዛ መርገሬ ሰላም አላ ያሳደገው ሰላም አላ ፊዛ መርገሬ ሰላም አላ እንደታስጀምሪ ሰላም አላ ሽሮና ለዚህ ጥያቄ ደግሞ ምላሹን ላሰማችሁ እስቲ። ቆይ ስሙኝ እስቲ። እዚህ ጋር በጣም ምርጥዬ ልጅ ምን እንዳለች እንዴት ምን ብላ እንደመለሰችላችሁ እስቲ አለልም ገመቺ ሰላም አላ አለልም ኮሮሊያ ሰላም አንተ አግባኝ እንጂ ሰላም አላ ይሰጠናል አላ ሰላም አላ ነቢ ሰላም አላ አማላ ረሱል ሰላም አላ ሰላም እኔ የለመድኩት ሰላም አላ ሽሮ ፍትፍቱን ሰላም አላ ጋብዘኛ ልልህ ሰላም ፒዛ በርገሩን ሰላም አላ ነቢ ሰላም አላ ረሱል ሰላም አላ ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላምታ የረሳው እንዳይመስላችሁ፣ አልረሳውም። እንዴት ናችሁልኝ እናንተ? አማን ናችሁ? ሰላም ናችሁ? እኔ ያለው በጣም ይሄ ነገር ሰሞኑ ትሬንድ ሆኗልና ለምን እኛስ እንደው ከማን ያንሳል በሚል ደግሞ እስቲ እንደው ትንሽ እንየው ለማለት ነው። እና ወንድሜ ጅብሪልንም አየውበት እዛ ውስጥ ነበረ። የሚዲያ ሰው ነው ያገባውም ያው አንድ ካሜራማን ነው። እና አትበይን ገመቺስ አትበይን ኮሮላ አንቺ አግቢኝ ብቻ ይሰጠናል አላህ። አሁን ማብራዘር የምጠይቁ ይመስላችኋል? ግን ሴቶች እንደው የሚጠይቁ ይመስላችኋል? እንደዚህ አይነት ነገር አለ? እኔ አላጋጠመኝም ብዬ እኮ ነው። እኔ አላጋጠመኝም ማለት እንደዚህ ያለው ምናምን የሚባለው ነገር አላጋጠመኝም። እቺ የተሰጠችው ምላሽ ደግሞ አልልም ገመቺስ አልልም ኮሮላ አንተ አግባኝ ብቻ ይሰጥናል አላ ምናምን ነገርና ለማንኛውም እየጠጣችሁ ሻያችሁን ያው ለማለት ነው። እና ደስ የሚል ነገር ነው ለማለት ነው። ወንዱ ብቻ ያግባ የሚጠይቅ የለም። የምሬን ነው ማለት የሚጠይቅ የለም። እስቲ አንተ እንደዚህ ትጠይቀኛለች ምናምን እቺን ቆንጅዬ ናት የሀብታም ልጅ ነች እንደገና ቆንጅዬ ነች ምናምን ነገር መጠየቅ ምናምን ፈርተ
ከወደድካት ጠይቃት። ጠይቅ ይሰጥሃል መባለውን አልሰማህም? ጠይቅ ይሰጥሃል መባለውን አልሰማህም? ጠይቅ። ካንተ ነው የጎደለው። ስትጠይቅ ይሞላበታል ማለት ነው። እና ጠይቅ ታገኛለህ። አትፍራ ወንድሜ፣ አትፍራ። እየፈራ ነው? አትፍራ። ምንም ነገር እንዴ መፍራት የለብህም። ለመጠየቅ ደግሞ እንዴ ኤኒዌይስ የዛሬ ቪዲዮአችን ሰሞኑ በጣም ትሬንድ ሆኖ በዚህ 3 ቀን ሶሻል ሚዲያ ላይ በጣም ብዙ ሶሻል ሚዲያ ኢንፍሉዌንሰሮች እየተቀባበሉ ያሉት ዙሪያ ነው የሚሆነው የዛሬ ቪዲዮአችን። ሰሞኑ ስለተነሳው የሴቶች መብት ይጠበቅ ይከበር ስለሚለው ጉዳይ በሱ ዙሪያ የምናነሳቸው ነጥቦች ይኖሩናሉ። እንደው እስልምና ምን ያህል ሴቶችን አክብሯል የሚለውንም ደግሞ በትንሹ እንዳስሳለን። በትንሹ ማለት ነው እንጂ መቼም አንጨርስም። 30 ደቂቃ ኦር 1 ሰዓት ራሱ አይበቃንም ለመጨረስ ማለት ነው። ግን ትንሽ ደግሞ ለማስረጃ ያክል ነካነካ እያደረገን እናልፋለን ማለት ነው። ውድ ቤተሰቦቼ ለማንኛውም ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ፣ እስከ መጨረሻ ቪዲዮን ተከታተሉት፣ አብራችሁን ቆዩ። እሺ ወደ ቪዲዮአችን ከመሄዳችን በፊት እንደተለመደው ማለት ነው ባሳለፍነው በላስት ቪዲዮ አንድ ነገር አሳውቃችሁ ነበረ። በዚች አንድ ወር ውስጥ ለ2000 አቅመ ደካማ ለሆኑ ቤተሰብ ተማሪዎቻቸው ደብተር የማድረስ ቻሌንጅ ጀምረናል እና የቻላችሁትን እዚህ አካውንት ላይ ማስገባት ትችላላችሁ ማለት ነው። የቻላችሁትን ማለት ነው። ለበለጠ መረጃ ደግሞ በዚህ ስልክ እኔን ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቼ እንግዲህ አምና እንደሚታወቀው ሀዲያ አካባቢ ላይ ለ500 ተማሪዎች የትምህርት ቁሳቁሶችን አድርሰንላቸው እንደነበረ የሚታወስ ነው። ይህም ደግሞ የተገኘው ከእናንተው ነው እና ዛንድሮም ይህንን እቅድ አስቀጥለነዋል ማለት ነው። እናንተ ብቻ ከእናንተ የሚጠበቀው የቻላችሁትን ለአንድ ተማሪም ይሁን አንድ ደርዘን ደብተር ይሁን የቻላችሁትን 2 ይሁን 3 ይሁን ለ10 ለ100 እችላለሁ የምትሉት ማለት ነው ካላችሁ ኸው በሩ ክፍት ነው ለማለት ነው። ውድ ቤተሰቦቼ በዚህ አካውንት ላይ ማስገባት ትችላላችሁ፣ አሊያም ደግሞ በዚህ ስልክ እኔን ማግኘት ትችላላችሁ። ሁድ በጎነት ለሁሉም ድርጅት በጣም ብዙ በርከት ያሉ በጎ ስራዎችን እየሰራ ይገኛል። ደግፉት፣ ከጎኑ ሁኑ፣ አግዙት፣ አበረታቱት እላችኋለሁ። ወደ ቪዲዮአችን እኛ እንንገራችሁ እና እዛ ላይ ሀሳብ ስጡበት። ቅድም እንዳልኩት የመጀመሪያው ሀሳብ ምንድነው? ከሰኞ እስከ እሮብ የገንዘብ አቅማችን ለመንግስት የምናሳይበት ይሆናል። ብዙ ሰው ቢያንስ ለምሳሌ አዲስ አበባ ውስጥ ቢያንስ ከ50% በላይ የሚሆኑ ሴቶች ስራ ባይሄዱ፣ ቤት ውስጥ ያለውንም ስራ ባይሰሩ፣ ልጆቻቸውንም ትምህርት ቤት ባይልኩ፣ በአጠቃላይ ጸጥ ያደረጉት ከተማውን መንግስት ኖቲስ ማድረግ ይፈልጋል። ናት ኦንሊ ዳት ገንዘብም ሉዝ ያደርጋል፣ ቢዝነስም ሉዝ ያደርጋል። ስለዚህ በዚህ መልኩ አንድ አቴንሽን ማግኛ ሀሳብ ማለት ነው። ሁለተኛው ሀሳባችን ደግሞ ምንድን ነው? ትዊተር ላይ እና ፌስቡክ ላይ በእንግሊዝኛም በአማርኛም የሆነ አይነት ሀሳብ፣ የሆነ አይነት ጥያቄ፣ የሆነ አይነት ስሎገን፣ የሆነ አይነት ዲማንድ አስቀምጠን የፍትህ ሚኒስቴር እና የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴርን እና ቢቢሲን እና አልጀዚራን ታግ አድርገን ፖስት ማድረግ ጥያቄዎቻችንን ማለት ነው። ምክንያቱም ሰላማዊ ሰልፍ ወጥተን ጥያቄ መጠየቅ አንችልም። እኛ ሀገር አይቻልም፣ አይፈቀድም። ስለዚህ ሰላማዊ ሰልፉን ሶሻል ሚዲያ ላይ እናደርገዋለን ማለት ነው። ትዊተር ላይ፣ ፌስቡክ ላይ አንድ አይነት አንድ አይነት ፖስቶችን ፖስት በማድረግ እነዚህን ቢሮዎች እና እነዚህን የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ፣ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ፣ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስብ። ለመቃወም ስራ ብትቀር አንቺ ትሄጃለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ። እሺ፣ በመጀመሪያ ደረጃ እኔም እንደ ማንኛውም ሰው እስልምናዬ፣ ዲኔ፣ ሃይማኖቴ እንደሚያዘኝ ሴቶችን አከብራለሁ። ለመብቶቻቸውም ደግሞ ይጨነቃለሁ። ለተጎዱት ሴት እህቶችን ደግሞ ፍትህን እጠይቃለሁ። ፍትህን የምጠይቀው ግን በፌሚኒዝሞች ትዕዛዝ አይደለም፣ ኦር እነሱ ባመጡት አጀንዳ አይደለም።
ህፃናት መገደል፣ ህፃናት መደፈር ሃይማኖት የማይደግፍም። ይሄንን እኔ ማጥብቄ እቃወማለሁ። ስንቃወምም ነበረ። ለተበደሉት፣ ለተገደሉት፣ ለተደፈሩም እንግዲህ ፍትህ ስንጠይቅ ቆይተናል። ታውቃላችሁ ይሄንን ማለት ነው። ነገር ግን ዛሬ ምንድን ነው ይሄንን ነገር አንዳንዶች እየተቃወሙት ነው ያሉት። ለምንድን ነው የተቃወሙት? እውነት የሴቶች መብት ሳያስጨንቋቸው ቀርቶ ነው? ኦር ለሴቶች ቦታ ስለሌላቸው ነው? ኖ ኔቨር፣ አይደለም። ማንም ያለ ሴት ወደዚች ዓለም የመጣ የለም። ሁላችንም ከሴት ነው የተፈጠርነው። ሴት እናገባለን፣ ሴት ልጅ ትኖረናለች፣ እንደገና ደግሞ ሴት እህቶች ደግሞ ይኖሩናሉ ማለት ነው። ስለዚህ ለሴቶች ቦታ የሌለው ሰው ይኖራል ብዬ አላስብም ማለት ነው። ስለዚህ ያስጨንቀናል። ነገር ግን ዛሬ ለምንድን ነው አንዳንዶች እየተቃወሙ አሉት? ለምንድን ነው? ከፌሚኒዝሞች ስለመጣ ነው። ለምሳሌ እቺ ልጅ ፌሚኒዝም እንቅስቃሴ ውስጥ ያለች ሴት ነች። የግብረ ሰዶም እንቅስቃሴ ውስጥ ተገኝታ ብዙ መረጃዎች ተይዞባት ከሀገር ወጥታ አፍሪካ የት እንዳለች ብቻ አላቅም፣ አፍሪካ ውስጥ እንዳለች ተደብቃ እንዳለች የሚታወቅ ነው ማለት ነው። ዛሬ ግን ኢትዮጵያውያን ሴቶችን ስራ ቦታችሁ እንዳትሄዱ፣ እንደገና ቤት ውስጥ ምንም እንዳትሰሩ፣ እንዳትታዘዙ፣ ልጆቻችሁ ወደ ትምህርት ቤት እንዳትልኩ እያለች ኢሳት ውስጥ እየከተተቻቸው ነው። ለራሷ ፈርታ ነው የሸሸችው። ኢትዮጵያን ለቃ ያወጣችው ፈርታ ነው። ዛሬ ግን ምን እያለች ነው? ተመልከት። እዚህ ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስቡ። ይኸው ፈሪ ናችሁ፣ ትፈራላችሁ እያለች ነው። ለራሷ ጀግኒ ስለሆነች ነው የወጣችሁ ሀገር ለቃ። ለምን ስለተያዙብሽ ቪዲዮዎች፣ መረጃዎች ለምን ፍርድ ቤት ቀርበሽ አልተሟገስሽም? አየኔ አይደለም ምን እያደረግሽና ምን እያራመድሽ እንዳለሽ ሁላችንም እናውቃለን። በየቀኑ እራሴን ሳየው የማወራው ስለ ግብረ ሰዶማውያን ነው። ዊ ኒድ ሞር ማለት ነው። ገባሽ? ሞር ወንዶች ጋር ዊ ኒድ ሞር። ጥያቄው ማብቂያ የለውም ማለት ነው። ለምሳሌ አንድ ሴት እንግዲህ እቺ ልጅ የተያዘባት ቪዲዮ ግብረ ሰዶምን የሚያንጸባርቅና እንደዛ አይነት ነገር ነው የተያዘባት ማለት ነው። ዛሬ አግብቶ በትዳር ውስጥ ያሉ እህቶቻችንን ከቤታቸው ለማስወጣት እየሰራች ያለችው እየሄደች ያለችው ርቀት ቀላል እንዳይመስላችሁ በየትኛውም ሃይማኖት የማይደገፍ የትኛውንም ሃይማኖት ተቃርኖ የመጣ ሐሳብ። ፌሚኒዝም የሚባሉት ሴቶችን የጎዱ ቢሆን እንጂ ለሴቶች ምንም ነገር ያመጡ ጥሩ ነገር የለም። ከሃይማኖትም ከሁሉም ነገር ወጣ ያለ አይዲያ ነው እንግዲህ ፌሚኒዝም ማለት ነው። ለሴቶች መብት ተሟጋች ብሎ ነው የመጡት እነሱ። ነገር ግን አይደለም፣ ራሱ የሴቶችን መብት የሚጋፋ ነው። እውነቱን ለመናገር ማለት ነው። የምታውቁት ታውቃላችሁ። ወንዶችን ወደ ጎን ገፍቶ የሚጠየቀው የሴት መብት የትኛው ነው? ባል ማለት ምን ማለት ነው? ጠረጴዛ ነው ኦር ምንድን ነው? ወንበር ነው ምናምን እያለች የምትቀባጠር ሴት። ባል ማለት የቤት ራስ ነው። የቤት ራስ ጣራ። በዚህ ልክ ባል አያስፈልግም እያለች ሴቶቻችንን ከትዳር ዓለም እያስወጣቻቸው ለራሷ እንግዲህ 35-6 ዓመቷ ነው የሆነ ኢንተርቪው ላይ እንደተናገረችው ማለት ነው። ይህን ሁሉ ዓመት ሳታገባ ሳትወልድ ኦልሬዲ አሁን አልፎባታል። አያስፈልጋትም ከዚህ በኋላ አልፎባታል ማለት ነው። ሌሎችንም እንደራሷ ለማድረግ የሚጥረው ነገር ግን በጣም ያሳዝናል። እኔ እሷን የመብቴ ተሟጋች ነች ብሎ የሚከተል ሰው ነው የገረመኝ። ከተሏት ሴቶች ናቸው የገረሙኝ ማለት ነው። ተመልከት፣ ለራሷ ከሀገር ወጥታለች። ነገር ግን ሀገር ውስጥ ያሉትን ደግሞ ስራ ቁሙ፣ እንዳትገቡ፣ ቤት ውስጥም እንዳትታዘዙ፣ እንደገና ደግሞ እንደዚህ ይሄ አስፈላጊ አይደለም። ይኸውላችሁ እኛ ኢትዮጵያውያኖች ሃይማኖተኞች ነን። ክርስቲያንም ይሁን ሙስሊም ሃይማኖተኞች ነን። ምንከተለው መንገድ አለ፣ ምንከተለው አስተምህሮት አለ፣ በየሃይማኖታችን በየእምነታችን ማለት ነው። እና እኔ አሁን እንደ አንድ ሙስሊም ከእስልምና በላይ ሴቶችን ያከበረ፣ ለሴቶች ቦታ የሰጠ፣ ሴቶችን ያላቀ አለ ብዬ አላስብም። እኔ እንደ ሙስሊም ማለት ነው። በሙስሊሞች አስተምህሮት በቁርአንና ሐዲስ ማለት ነው። ጃሂልያ ዘመን ማለት የጨለማ ዘመን ነበር፣ ነቢዩ አለይሂ ሰላቱ ወሰላም ከመላካቸው በፊት ማለት ነው። ሴት ልጅ
ክብር አልነበራትም። ሴት ልጅ በጣም ትበደል ነበረ፣ ትጮቀን ነበረ። በጣም ከምላችሁ በላይ ማለት ነው። ለዛ እኮ ነው አላህ ሱብሓነሁ ወተዓላ ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁቲለት፣ በህይወቷ ያለች የተቀበረች ህፃን የምትጠየቅበት ጊዜ ብሎ ይናገራል አላህ ሱብሓነሁ ወተዓላ። ስለ ቂያማ እየተናገረ መጣና ማለት ነው። እና ነብዩ አለይሂ ሰላቱ ወሰላም ከመላካቸው በፊት ሴቶች እንደተወለዱ ኦር ተወልዶ በአንድ ዓመታቸው በሁለት ዓመታቸው ምናምን ይቀበሩ ነበር። በህይወት እያሉ ነው ሄዶ የሚቀብሯቸው ማለት ነው። እንደዚህ አይነት ዘመን ነበር ነብዩ አለይሂ ሰላቱ ወሰላም ከመላካቸው በፊት ማለት ነው። ለዚህ እኮ ነው አላህ ሱብሓነሁ ወተዓላ ስለነሱ ሲነግረን ወኢዛ ቡሽራ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم፣ ባለቤት እኮ ሴት ልጅ ወለደች ብሎ ሲነገረው በጣም ተኮሳትሮ ፊቱ ይቀየራል ወዲያው ማለት ነው። ተናዱ ማለት ነው። ተበሳጭቶ ይቀየራል። የተዋራ ሚነል ቀውም፣ ከሰዎችም ይደበቃል፣ ይጠፋል ማለት ነው። በቃ ይተረባል። ሴት ልጅ ወለደው ምናምን ይባላል ማለት ነው። በነገራችን ላይ ይሄ ነገር አሁንም አለ። ሴት ወልዶ የሆነ ፊታቸው የሚቀየሩ ሰዎች አሉ። ሴት ወለድኩ ደግሞ ምናምን የሚሉ አሉ። ትክክል አይደለም። የነዛ ከነብዩ በፊት አለይሂ ሰላቱ ወሰላም በጃሂልያ ዘመን የነበሩ ሰዎች ባህሪ ነው። አላህ የሰጠህን መቀበል አለብህ። የተዋራ ሚነል ቀውም ሚን ሱኢ ማ ቡሽረ ቢሂ አዩምሲኩሁ ዐላ ሁንን አም የዱሱሁ ፊቱራብ አላ ሳአ ማ የሕኩሙን። እዛኔ ሲሰሩ የነበረው ሲፈርዱ የነበረው በራሳቸው ላይ ሲወስዱ የነበረው እርምጃ የከፋ ነበር ይላል አላህ ሱብሓነሁ ወተዓላ። በህይወት እያለች ሴት ልጅ ይቀብሩ ነበር። ከሰዎችም ይጠፉ ነበር፣ ይሰወሩ ነበር። ሴት ልጅ መውለድ አይፈልጉም ነበር። ሴት ልጅ ነብዩ አለይሂ ሰላቱ ወሰላም ከመላካቸው በፊት ክብር አልነበራቸው። ይህንን ነብዩ አለይሂ ሰላቱ ወሰላም መጡና ይህንን ተግባር አስወገዱ። እሳቸው በመምጣታቸው ምክንያት ይሄ ተግባር ጠፋ። ሴቶች ክብር አገኙ። ከወንዶች እኩል መታየት ጀመሩ። ሴቶች ማለት ነው። ሴት አሁን ከወንዶች እኩል መብት አላቸው በብዙ ነገር ማለት ነው። አንዳንድ ቦታ ላይ ወንዶቹ በልጦ ይገኙ እንጂ ሴት ልጅ ከወንዱ እኩል የምትታይበት አለ። ለምሳሌ ሁማኒቲ ካየን ሴት ልጅ ከወንዱ እኩል ነች። ያ አዩሀ ናሱ ተቁ ረበኩም الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا የሚለው ከሴቱና ከወንዱ ብሎ እኩል አድርጎ እዚህ ጋር የተናገረበት ሴት ልጅ በሁማኒቲ ደረጃ ከወንዱ እኩል ነች ማለት ነው። አስኪኑሁነ ሚን ሐይሱ ሰከንቱም፣ ተቀመጣችሁ ስፍራ አስቀምጧችሁ፣ ሴቶቻችሁን አስቀምጧችሁ። በቃ ማለት ለራስ ያለን ቦታ ለሷም ስጥ ማለት ነው። ሌላ ነገር አይደለም። አላህ ሱብሓነሁ ወተዓላ በቁርአን በብዙ ቦታ ላይ ስለ ሴቶች ክብር ተናግሯል። ወዓሽሩሁነ ቢልማዕሩፍ፣ በመልካም አኑሯቸው። እንደ ሴት ልጅ እንደዚህ ነች፣ እንድናከብራቸው ነው አላህ ሱብሓነሁ ወተዓላ በቁርአኑ የነገረን ያስተማረን። ነብዩ አለይሂ ሰላቱ ወሰላም ያስተማሩን ማለት ነው። ያ አዩሀ ለዚነ አመኑ ላ የሒሉ ለኩም አን ተሪቱ ኒሳአ ከርሃ፣ እናንተ ያመናችሁት ሙእሚናን ወይ ሴቶቻችሁን አስገደዳችሁ መውረስ አትችሉም፣ አልተፈቀደላችሁም ይላል። ከዛ በኋላ ነው ወአሽሩሁነ፣ እነሱን አኑሯቸው በመልካም በጥሩ ስነ ምግባር አክብራችሁ። ለሴቶች ከእስልምና በላይ ቦታ የሰጠ የለም። እንኳን ብትጣላው እንኳን ያው ሰው ነው፣ ሰው ይጣላል። ስትጣሉ እንኳን ይላል አላህ ሱብሓነሁ ወተዓላ፣ ስትጣሉ እንኳን ከሷም ቤተሰብ ከሱም ቤተሰብ ጠርታችሁ አንድ ላይ አስቀምጣችሁ ሽምግልና ከተቻለ አስታርቋቸው፣ ካልተቻለ ደግሞ በሰላም እንዲፋቱ ይላል። ሴት ልጅ እንድትመታት እንድትገርፋት አልተፈቀደልህም። ወአምሲኩሁነ ቢማዕሩፊን አው ሰርሑሁነ ቢኢሕሳን፣ ወይ በመልካም አኑሯቸው አቆዩዋቸው፣ ወይ ደግሞ በሰላም ለቤተሰቦቿ አስረክቧት። በሰላም እንዴ ሰህዴ ከቤቷ ስታስወጣት እኮ በሰላም በደስታ በፈገግታ አልነበረም? ዛሬም እንደዛው ነው። በሰላም ቤተሰቦቿ ጋር ውሰዳት፣ በሰላም ማለት ነው። በቃ መፋታታችሁ ግዴታ ሆነ፣ ልትለያዩ ነው። እሷን መበደል መጨቆን፣ ከዛ በኋላ ሌላ ማግባት የለባትም፣ እንደዚህ ማድረግ የለም። ይሄ በእስልምና የተከለከለ ነው። አላህም በቁርአን ከልክሎናል። ለሴት ልጅ ከእስልምና በላይ ቦታ የሰጠ የለም። እውነቴን ነው የምላችሁ።
ነብዩ አለይሂ ሰላቱ ወሰላም استوصوا بالنساء خير አሉ ነብዩ አለይሂ ሰላቱ ይሄ መልእክታቸው በነገራችን ላይ استوصوا بالنساء خير አሉት ነብዩ አለይሂ ሰላቱ ወሰላም የመጨረሻ ሐጃቸው ላይ ሐጀተል ወዳዕ ላይ ነበር እንደ ኑዛዜ ነበር ነብዩ አለይሂ ሰላቱ ወሰላም ይሄንን መልእክት ያስተላለፉት ማለት ነው በጣም ለሴቶች ይጨነቁ ነበር ነብዩ አለይሂ ሰላቱ ወሰላም በጣም ለሴቶች ይጨነቁ ነበር ለሴቶች خير ሆኑላቸው ጥሩ ሆኑላቸው መልካም ሆኑላቸው አሉ ነብዩ አለይሂ ሰላቱ ወሰላም ሴት ልጅ በምንም ተአምር ልትበደል አይገባም ይሄንን እስልምና ነው ያስተማረን ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲታቸው አህመድና ትርሚዚ በዘገቡት ሐዲት ማለት ነው ነብዩ አለይሂ ሰላቱ ወሰላም ምን አሉ አክመሉል ሙእሚኒነ ኢማናን አህሰኑሁም ኹሉቃ ወኺያሩኩም ኺያሩኩም ሊኒሳኢኩም አሉ ነብዩ አለይሂ ሰላቱ ወሰላም ይሄ ማለት ምን ማለት ነው ኢማን ያለው ካሚል የሆነ ኢማን ያለው ሙእሚን ማለት አሉ ነብዩ አለይሂ ሰላቱ ወሰላም ጥሩ ስነ ምግባር ያለው ነው አሉ ስነ ምግባራቸው ያማረ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም አክመሉል ሙእሚን ማለት አክመል አሉ አክመል በጣም ማለት ነው ኺያሩኩም ሊአህሊኩም አሉ ነብዩ አለይሂ ሰላቱ ወሰላም እንደውም በላጮች ማለት ለቤተሰቡ በላጭ የሆነው ለባለቤቱ በላጭ የሆነው ነው አሉ ነብዩ አለይሂ ሰላቱ ወሰላም እሷን ቤት ውስጥ እየጮቀናት እሷን ቤት ውስጥ እየበደላት እየገፋት እየመታት እየገረፋት እየሰደባት እስከነ ቤተሰቦቿ ሁሉ ሳይቀር እየሰደባት እሷን እያሳነሳት ይሄ ሰው ኢማኑ ካሚል ነው ማለት አይቻልም እዛን እሷ የመረጠችው ሰው ነው ተመራጭ የሚባለው ኦር በላጭ የሚባለው አሉ ነብዩ አለይሂ ሰላቱ ወሰላም ለሴት ልጅ ከእስልምና በላይ ክብር የሰጠ ቦታ የሰጠ ሴት ልጅን ትልቅ ቦታ ላይ ያስቀመጠው ከፍ ያደረገ ሃይማኖት የለም እውነቱን ለመናገር ማለት ነው በጣም ብዙ ነው እንዲህ በቀላሉ እንዲህ በአጭር ደቂቃ አውርተን ተናግረን የምንጨርሰው ነገር አይደለም ነብዩ አለይሂ ሰላቱ ወሰላም ቤት ውስጥ አይሻን ያግዟት ነበር ሁሉም ሚስቶቻቸውን ያግዟቸው ነበር ነብዩ አለይሂ ሰላቱ ወሰላም ቤት ውስጥ የሚሰራው ሴት ልጅ የሚሰራውን ለሴት ልጅ በነገራችን ላይ ለሴት ብቻ የሰጠው ማንንም የለም ለሴት ይሄ ለሴቶች ነው የተባለ ምንም አላየንም እኛ ወንድ ልጅ መጋገር ይችላል ወጥ መስራት ይችላል ሰዓት ካለው ማለት ነው ልብስ ማጠብ ይችላል እንዴ ሊያግዛት ይገባል ይሄንን ሁሉ ማለት ነው ሰዓት ካለ ከሷን ማከስ ግዴታ ነው ቤት ውስጥ የነብዩ አለይሂ ሰላቱ ወሰላም መንገድም ስለሆነ ማለት ነው ይሄንን ማወቅ ጥሩ ነው ለማለት ነው ውድ ቤተሰቦች የግረ መንገድን እቺ መልእክት ላስተላልፍ ብዬ ነው እስቲ ለማንኛውም ስለ ፌሚኒስቶች የመጨረሻ ቪዲዮ ልጋብዛችሁ እቺን ፌሚኒዝም የሚፈልገው ዝርግ የሆነ መብት ነው ዝርግ የሆነ መብት መፈለጉን የምታየው ምንም አይነት ነገር የሴትን ልጅ መብት የሚጋፋ ከሆነ መጥፋት አለበት መፍረስ አለበት ነው ለምን ሃይማኖት አይሆንም ለምን ካልቸር አይሆንም ለምን የአንድ ሶሳይቲ አይዴንቲቲ ለምን ሞራል ለምን ምንም አይሆንም የሴት ልጅ መብት እስከ ተነካ ድረስ ያ ነገር ትዳር ለምን አይሆን ለምን ቤተሰብ አይሆንም ድራሽ አባቱ ይጥፋ ነው መብቷ እስከ ተነካ ድረስ መብቷ ሃይማኖት መጥቶ አጭር ልብስ አትልበሺ ካላት ስርዓት አይደለም ካለ ወስዶ ከደፋሪ አንግል አገናኝተውት ላይሆን ይችላል ሞደስቲ መሆን ዲሰንሲ ነው አይደለ ፕሮሞት የሚያደርገው ሞደስት መሆንን ዲሰንት መሆንን ቢሸፈን ምናምን ከሚል አንግል ቅድስናን ከመጠበቅ አንግል እንደዚህ አድርጊ ሴት ልጅ አጭር የመልበስ መብቷን ነፍጓል ዌል ሴት ልጅ እንደፈለገች የመልበስ መብት አላት ብለው ያምናሉ ሴት ልጅ እንደፈለገች የመልበስ መብቷ በሃይማኖት አይከልከል ማለታቸው ሴት ልጅ እንደፈለገች ትልበስ የሚል መብት ቢፈቀድ ራቁቷን እንድትወጣ ነው ማለት ነው ከፈለገች እኔ ከፈለገች እያየን ነው ዌስተርን ላይ ራቁታቸውን ተቃውሞ ይጣሉ አይደል እንዴ መብት ከተከበረ ማለት ያ መብት ከተከበረ ይሄ መብት በሃይማኖት መከልከሉ ልጋማ መበጠስ ነው አላማ ይሄ መብት በሃይማኖት መከልከሉን የሚቃወሙት ዝርግ የሆነ አስበው ዝርግ የሆነ መብት ያለው ጄነሬሽን ተፈጠረ ማለት አንድ ሀገር ሞራሏን ታጣለች ሞራል የሚባል ነገር ይጠፋል ሪስፔክት ዲግኒቲ ሞራል ምናምን የምትለው ነገር ይጠፋል አንድ ልጅ መጥቶ የሆነች አሮጊትን ገፍትሮ ሊያልፍ ይችላል ሞራል የሚባል ነገር ከጠፋ ሁሉም መብት የሆነ ይመጣል ካልቸር ጠፋ ሃይማኖት ጠፋ አይዴንቲቲ ጠፋ አንድ ሀገር ያጠፋ ማለት በቃ ሞራል ጠፋ አይደለ ሞራሉን ያጣ ሰው መስሎኝ እኮ የሚደፍረው አይደለ
ሞራሉን ያጣ ሰው አይደል እንዴ? አልሰማንም እንዴ? አያቱን ደፈረ የሚል ዜና አልሰማህም እንዴ? አለ። የምንሰማውን ሰቅጣጭ አቢዩዝ የሚያደርጉ ኢንዲቪዥዋሎች ሞራላቸውን አጥተው ነው አይደል? በእኔ መልከታ ደግሞ ፖሰስድ ስለሆኑ እነዛ ሰዎች እነዚህ ሞራል ያጡ ሰዎች ይፈጠሩ፣ መብት ዝርግ መብት ይሰጣቸውና ይፈጠሩ ማለት በሌላ መንገድ ምንድነው ሁሉ ነገር መብት ይሁን ወንጀሉን ማስፋፋት ነው። ይሄ አንግሉ አልታየም። ፌሚኒዝም ለሴት ልጅ የጠቀመ ይመስላል እንጂ ሴት ልጅን ይጎዳታል። እንዴት? ሴት ልጅን ኦቨር በርደን ነው የሚያደርገው። ሴት ልጅ በሎው ኦፍ ኔቸር የተሰጣት በርደን አለ። ባዮሎጂካሊ ቀድሜ ነገር ትወልዳለች፣ ታጠባለች። ሰውነቷ ምን ያህል ይሄ ሳይንቲፊክ እንትኑን አሁን ሰዓት አይበቃ የምታውቁት ታውቃላችሁ። ፌሚኒዝሞች ምን እንደሆኑ ምን አይነት አሁን በነገራችን ላይ አውሮፓ ላይም እንደዛው የተለያዩ ሀገራት ላይ ተቃውሞ እያጋጠማቸው ነው እነዚህን ሰዎች ማለት ነው። ምክንያቱም እያራመዱ ያሉት ነገር ወንድን ከወንድ ጋር ሴቱን ከሴቱ ጋር የማገናኘት ሂደት ነው። እንደዛ ነው እያራመዱ ያሉት ነገር እንቅስቃሴያቸው እንደዛ ስለሆነ ማለት ነውና ለማንኛውም ወደኛ ሀገርም እየመጣ ያለ ነገር ነውና መጠንቀቅ ጥሩ ነው። ለማንኛውም እናንተ እንዴት አያችሁት? ሀሳባችሁን በኮሜንት ሼር ማድረግ ትችላላችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።